ሀገራዊ ምክክር የውይይት ባህልን የሚጎለብትበት መሆኑን የአጀንዳ ማሰባሰብ ተሳታፊዎች ተናገሩ። የመከላከያ ሰራዊት ባከናወነው የህግ ማስከበር ስራ በመላ ሀገሪቱ ሰላምና መረጋጋት እየሰፈነ ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። ኢትዮጵያ የአፍሪካ ቀንድ ቀጣናን በታዳሽ ኃይል በማስተሳሰር ጉልህ ሚና እያበረከተች እንደምትገኝ የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ገለጹ። ከውጭ በጋዛ በአንድ ቀን ከ60 በላይ የሚሆኑ ሰዎች ህይወት አለፈ። ከስፖርት ዛሬ ምሽት በአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ኢንተር ሚላን ከፓሪስ ሰን ጀርሜን ለዋንጫ ይፋለማሉ።